ይነጋል ይመሻል ይነጋል ይመሻል ክርስትናው በእኛ ህይወት ውስጥ የለም። ስለ ቤተ ክርስቲያን እናውቃለን፣ ግን ወይ መማር ወይ ማንበብ ወይ መጸለይ ለሚከብዳቸው ሰዎች በሆነ አጋጣሚ ቢዚ የሆኑ ወደዳችሁም ጠላችሁም አመናችሁም አላመናችሁም ተቀበላችሁም አልተቀበላችሁም ክርስቲያን በተለይ ደግሞ ኦርቶዶክስ ከሆናችሁ ባጋንንት ተፈታ። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ተመልካቾች ዛሬ የምንመለከተው ቪዲዮ በህይወታችን ላይ ምንም ነገር አዲስ ነገር የማይመጣ ከሆነ ሁሌ በቃ ተመሳሳይነት ኑሮ የምንኖር ከሆነ ይሄ ቪዲዮ ለእናንተ ይጠቅማል ብዬ አስባለሁ። ወደ ቪዲዮ እንግባ። ይነጋል ይመሻል ይነጋል ይመሻል ይነጋል ይመሻል ይነጋል ይመሻል እንሰራለን እንበላለን እንተኛለን እንሰራለን እንበላለን እንተኛለን እንሰራለን እንበላለን እንተኛለን። ከዛሬ በታች ምንም አዲስ ነገር የለም። ይሄ መምህር ደስ የሚል ትምህርት አስተምሯል። እንመልከተውና ምናልባት ራሳችሁን የሆነ ይኮረኩራችኋል ብዬ አስባለሁ። ወደ ቪዲዮ እንግባ። ስለ ክርስትና እናውቃለን፣ ግን ክርስትናው በእኛ ህይወት ውስጥ የለም። ስለ ቤተ ክርስቲያን እናውቃለን፣ ግን ቤተ ክርስቲያን ከልባችን ርቃለች። መንፈሳዊነትን እናውቃለን፣ ቃሉን እናደምጣለን፣ ቃሉን እንማራለን። ወገኖቼ የተቸገርነው ትልቁ ችግራችን የምንሰማውን መኖር ነው። እኛ እንናገራለን፣ በህይወት የለንም። እናንተ ትሰማላችሁ፣ በህይወት የላችሁም። ከዚህ የተነሳ ክርስቲያን እየጠፋ ነው። ምን እየጠፋ ነው? ሰው ሞልቷል፣ ግን ክርስቲያን ነው የጠፋው። ሰው ሞልቷል፣ ግን በልቡ ቤተ ክርስቲያን ያለችው ነው የጠፋው። ሰው ሞልቷል፣ ንስሐ የሚገባ ነው የጠፋው። ለቅዱስ ሥጋውና ለክቡር ደሙ የሚበቃው ነው የጠፋው። ለምን ካላችሁ የምናውቀውን መኖር አቅቶናል። ክርስትና ደግሞ የምንተርከው ታሪክ የምናወራው ወሬ ሳይሆን ወገኖቼ፣ ክርስትና ማለት በተግባር የምናሳየው የምንተገብረው የምንኖረው ህይወት ነው። ትወና አይደለም። ትወና ታውቃላችሁ አይደል? አንድ ሰው ጨካኝ ሆኖ ሊተውን ይችላል። ሰውየው ግን የዋህ ሊሆን ይችላል። በህይወቱ ጨካኝ ሆኖ ድራማ ስለሰራ ጨካኝ አይደለም። የዋህ ሆኖ ድራማውን ስለተወነው ያ ሰው የዋህ ላይሆን ይችላል። አሁን እንደዛ ነው የሆነብን። እነዚህ ሰዎች ፈሪሳውያን ናቸው፣ ጸሐፍት ናቸው፣ አይሁዳውያን ናቸው። ክርስቶስን የጠሉ እርሱን የማይወዱ ለመግደል የሚፈልጉ ነገር ግን የሙሴን ሕግ የሚጠብቁ ናቸው። ለዚህ ነው ጌታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 23 ላይ እነዚህን ሰዎች ሲገልጥ ምን አለ? ልስን መቃብሮች ናቸው አለ። ልስን መቃብር ዙሪያው ያምራል፣ ላዩ የተለሰነ ነው፣ ላዩ ቀለም የተቀባ ነው። ምን ቢያምር ቀለም አይደለም ወርቅ ቢቀባ ውስጡ ግን ያለው አስከሬን። ስለዚህ እናንተ አላቸው አለባበሳቸው የሚያምር አነጋገራቸው የሚያምር በገበያ መሃል እጆቻቸውን ዘርግተው ጸሎተኛ መስለው ለረጅም ሰዓት የሚቆሙ ብዙ ነገሮችን ላዩን የሚያሳዩ ነገር ግን አለ ውስጣችሁ የሞተ ነው። ውስጣችሁ ምን ያለ ነው? እግዚአብሔር ከምንለብሰው ነጠላ ከምንለብሰው ልብስ በላይ ልብና ኩላሊትን የሚመረምር አምላክ። እኔ በእናንተ ፊት ነጭ ለብሼ ቆሜያለሁ፣ ልቤን ግን እግዚአብሔር ያውቃል። እናንተ ነጭ ለብሳችሁ መጥታችኋል፣ ውስጣችሁን ግን ማን ያውቃል? እግዚአብሔር ያውቃል። ስለዚህ ለሚታየው ግብዝነት ሳይሆን እግዚአብሔር ለሚያየው ሰዎች ለማያውቁትና ለማያዩት በልባችን ክርስትናውን መኖር አለብን። ክርስቶስ ይህንን አስተማራቸው። ከእናንተ መካከል አለ ሕጉን የሚጠብቅ ለሕጉ የሚገዛ አንድስ እንኳን የለም። ምክንያቱም ሕጋችሁ እንዲህ ይላል፣ አትግደል። ይህንን ሕግ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ በጣም ሲያጠብቀው እንዲህ አለ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 21 ጀምሮ እንዲህ ይላል፣ ለቀደሙት አትግደል እንደተባለ ሰምታችኋል። ምን ብላችኋል? ለቀደሙት አትግደል እንደተባለ ሰምታችኋል።
የገደለም ሁሉ ፍርድ ይገባዋል። ምን ይገባዋል? እኔ ግን እላችኋለሁ አለ ክርስቶስ አዲሱን ኪዳን ሲመሰርት፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል አለ። ወንድሙን የሚጠላ፣ ወንድሙን የሚሳደብ፣ ወንድሙን የናቀ ፍርድ ይገባዋል። ምን ይገባዋል? መግደል እኮ ቀጥሎ ያለ ነው። የሰደበ ከዚያስ የናቀ ጨርቃም ብሎ የናቀ በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ። ስለዚህ በቀድሞ አትግደል የተባለውን ሕግ ተቀብለናል። አሁን ደግሞ ከመግደልም በላይ ወንድሞቻችንን ማክበር፣ ወንድሞቻችንን መውደድ፣ እርስ በርሳችን መዋደድ እንደሚገባን ጌታችን ኢየሱስ ክርስቶስ ሕጉን አጠበቀውና ይሄንን ለኛ ነገረን። ስለዚህ የእግዚአብሔር ልጆች በብሉይ ኪዳን የተነገረውንም ተቀብለን በሐዲስ ኪዳን የተነገረውንም ተቀብለን ከፈሪሳውያንና ከጸሐፍት በላይ ሃይማኖታችንን በመልካም ሥራ መግለጽ አለብን። ፍሬ ይፈልጋል ሃይማኖት፣ ሕይወት ይፈልጋል ሃይማኖት፣ መኖር ይፈልጋል ሃይማኖት። መልካም ሥራ ከኛ ይጠበቃል። የሚታይ ሃይማኖት፣ በአሕዛብ ፊት የሚያበራ ሰዎችን ወደ ክርስትና የሚያመጣ ሕይወት ይጠይቃል ክርስትና። ስለዚህ ክርስቶስ ምን አላቸው? ከእናንተ መካከል አንድስ እንኳን ሕጉን የሚጠብቅ የለም፣ ምክንያቱም ሕጉ አትግደል ይላል አላቸው። ይሄንን አስቀድሞ ነው መጀመሪያ ላይ ሊገድሉ ስለሚፈልጉ ወይ መማር ወይ ማንበብ ወይ መጸለይ ለሚከብዳቸው ሰዎች በሆነ አጋጣሚ ቢዚ የሆኑ ሃይማኖት ጉዳይ ላይ ማለት ነው፣ ቤተክርስቲያን ጉዳይ ላይ፣ የቤተክርስቲያን ትምህርት ላይ፣ የወንጌል መልእክት ላይ፣ የቤተክርስቲያን ጥሪ ላይ ቢዚ የሆኑ በሌላ ነገር ላይ ግን ብዙ ጊዜ ኖሯቸው ጊዜያቸውን ለዓለም የሚሰጡ ለራሳቸው ፍላጎት ብቻ የሚያውሉ ሰዎች ቢዚ ነን ሊሉ ይችላሉ። የሆነ ወቅት ላይ ቢዚ የሚለውን ፊደል አንድ መጽሔት ጥሩ አድርጎ ተርጉሞት አይቻለሁና ልንገራችሁ እስኪ። ቢዚ የሚለውን BUSY እና ቢ ማለት አለ ያ መጽሔቱ፣ ቢ ማለት ቢንግ ማለት ነው። ቢንግ የBING ፎርም ቢንግ። ከዛ ዩ አንደር ማለት ነው። ከዛ ቀጥሎ ያለው ፊደል ምንድን ነው? ኤስ ሰይጣን ማለት ነው፣ ወይም ሰይጣን። ከዛ ቢንግ አንደር ሰይጣን፣ ዋይ ዮክ ቀንበር እና ቢንግ አንደር ሳታን ዮክ ይመስለኛል። በግርድፉ ሲተረጎም በሰይጣን ቀንበር ስር መሆን ማለት ነው። ጥሩ ትርጉም ሰጥተውታል። እስኪ ንገሩኝ፣ በሰይጣን ቀንበር ስር እየሰማችሁ ነው አይደል? በሰይጣን ቀንበር ስር ደበራችሁ? እውነቱ ግን ይሄ ሊሆን ይችላል። እውነት ለመናገር ቅዱስ ጳውሎስ የሃይማኖት ሰዎችን ሊጎበኝ በፈለገ ጊዜ ሰይጣን አዘገየኝ፣ አንዴም ሁለቴ ልመጣ ፈለኩ፣ ግን ሰይጣን አዘገየኛል። የሚያዘገይ ሰይጣን አለ ማለት ነው በሌላ አነጋገር። ስለዚህ ይሄ ትርጉም እንዴት ትክክል ላይሆን ይችላል ብላችሁ ትገምታላችሁ? እና ሰው ለመንፈሳዊ ጉዳዮች ለቤተ ክርስቲያን ጥሪ ምንም ምክንያት ያምጣ እየዘገየ የሚቀር ከሆነ፣ ጊዜ የሚያጣ ከሆነ፣ ለንባብ፣ ለትምህርት፣ ለጸሎት ጊዜ የሚያጣ ከሆነ ይሄ ሰው ቢንግ አንደር ሳታን ዮክ ያለው ነው ማለት ነው። ወደዳችሁም ጠላችሁም፣ አመናችሁም አላመናችሁም፣ ተቀበላችሁም አልተቀበላችሁም ክርስቲያን በተለይ ደግሞ ኦርቶዶክስ ከሆናችሁ በአጋንንት ትፈተናላችሁ። የፈተናችሁ ክብደትና ቅለት ይወስነዋል እንጂ ሁሉም እንዳቅሙ ይፈተናል። ምክንያቱም በአንደኛ ጴጥሮስ በምዕራፍ 5 ቁጥር 8 ላይ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ተብሎ ተነግሮናል። ዲያብሎስ ባለጋራችሁ ተብሏል።
እናንተ ባለጋራ የለብኝም ትላላችሁ። ለዛውም ዘላለማዊ ባለጋራ ይዛችሁ፣ ለዛውም በነፍሳችሁ የሚፈልጋችሁ ባለጋራ ይዛችሁ እናንተ ዲያብሎስ ስልጣን የለውም እያላችሁ በባዶ ትፎክራላችሁ። ዲያብሎስ ግን ሰውንም ዓለሙንም እየተቆጣጠረ በራሱ ዕቅድና ዓላማ እየዘወረ ነው። ቅዱስ ጴጥሮስ ደግሞ እንደ ተራበ አንበሳ ሊውጣችሁ ሊበላችሁ ዘውትር የሚዞራችሁ የሚፈልጋችሁ ባለጋራ አለባችሁ፣ እሱም ዲያብሎስ ነው ብሎ ይነግረናል፣ ያስጠነቅቀናል። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንደተባለው ዲያብሎስ ትዳራችሁን ለማፍረስ በትዳራችሁ ይዞራል። ዲያብሎስ እናንተም በሽተኛ ለማድረግ በጤናችሁ ይዞራል። ተምራችሁ ትልቅ ደረጃ እንዳትደርሱ በትምህርታችሁ በእውቀታችሁ ይዞራል። በልጆቻችሁ እንዳትደሰቱና ልጆቻችሁን በጥሩ ሁኔታ እንዳታሳድጉ በልጆቻችሁ ላይ ይዞራል። ሰርታችሁ ለፍታችሁ ገንዘብ ስታገኙ በበረከታችሁ ላይ ይዞራል። ከቤተሰባችሁ ጋር ተስማምታችሁ እንዳትኖሩ በቤተሰባችሁ ላይ ይዞራል። ትዳር ይዛችሁ ልጆች ወልዳችሁ እንዳትኖሩ በሕይወታችሁና በእድላችሁ ላይ ይዞራል። በአምልኮት ሕይወት በርትታችሁ ጸጋ በረከት ዘላለማዊ ሕይወት እንዳይኖራችሁ መንፈሳዊ ሕይወታችሁ እንዲበላሽ በኃጢአት ይዞራችኋል። በመንፈሳዊ ሕይወት በጸሎት በስግደት እንዳትበረቱ በስንፍና ይዞራችኋል። ቤተክርስቲያን እየተመላለሳችሁ እንዳታስቀድሱ በቅዱስ ቁርባንም እንዳትቀደሱ ይዞራችኋል። ቅዱስ ጴጥሮስ ባለጋራችሁ ዲያብሎስ የሚውጠውን እንደሚፈልግ አንበሳ እያገሳ ይዞራችኋል እንዳለው ሰይጣን በሕይወታችሁ ያልፋችኋላችሁ። በአንድም በሌላ ሰይጣን ያልፈተናችሁ ሰዎች አላችሁ የላችሁም። እንኳን እናንተ ጌታችንም በሰይጣን ተፈትኗል። እንኳን እናንተ አቡነ ገብረ መንፈስ ቅዱስ እስከ ሕይወት እቅታ ድረስ በሰይጣንና በሰራዊቶቻቸው ተፈትነዋል፣ ግን ደግሞ ድል ነስተዋል። የዞረባቸው አንዳንድ አስተማሪዎችና የዲያብሎስ ወኪሎች ሰይጣን የለም፣ ሰይጣን በሰዎች ላይ ስልጣን የለውም እያሉ ለሰይጣን ከለላ ሆነው እናንተንም ተላላ አደረጓችሁ። ዘላለማዊ ጠላታችሁን አውቃችሁ በአምልኮት ሕይወት እንዳትዋጉ እውነተኛ መንፈሳዊ ሳይሆን ስሜታዊ አደረጓችሁ። በመንፈሳዊ የአምልኮት ሕይወት የምትኖሩ ሳይሆን በባዶ የምትፎክሩ አደረጓችሁ። የተግባርና የአምልኮት ሕይወት ሳይሆን የወሬና የአንደበት ክርስቲያን አደረጓችሁ። የእምነት ሳይሆን የእውቀት ብቻ አደረጓችሁ። ይህ ቪዲዮ ሰይጣን በእኔ ላይ ጉልበት የለውም ለምትሉ ነው። መልሱን እንዳገኛችሁ ተስፋ አድርጋለሁ፣ አምናለሁ። በየትኛው ስራችን ነው ሰይጣን እኛን የማይነካን? እንዴ በመንገድ ላይ ራሱ ስንሄድ እኮ አቧራ ይነካናል። አቧራ እንዳይነካን የኮብልስቶን ወይ የሆነ ነገር የሚሰራ ከሆነ የማይነካን። ከዛ ውጪ በመንፈሳዊ ስንመጣ የማንጾም የማንሰግድ የማንጸልይ ቤተክርስቲያን እንደው ቀን በቀን ቀርቶ እንደው በሳምንት አንድ እንኳን የማናስቀድስ ፍጥረቶች አይነካንም ብሎ መታበይ እንጃ ማጉል የሆነ ጻድቅ ሰው ነው እንደማለት ነገር ነው የሚቆጠረው። ደግሞ በፈውላችን በችግራችን ከዚህ አንፃር እንተመለከቱት ነው። ወደ ሌላ ቪዲዮ እንለፍ። በመተው የሚገኘውን ሰላም ሳላቅ በመታገል ያሳለፍኩት ጊዜ የምር ይቆጨኛል። መተው ምን የመሰለውና ትክክለኛው መድኃኒት ነው። መተው ጥሩ ሀሳብ ነው። ወደ ሌላ ቪዲዮ እንለፍ። ኤፌሳር ነበረኝ ማዲያ ነበረኝ አይሰራ። የዚህ ዓለም ሕግ አሁን በእጅ ላይ ምን ይዘሃል ነው። አሁን ምን እየሞከርሽ ነው ነው። የፈጣሪ ሕግ ደግሞ ላለው ይጨመርለታል ይላል። በእጅ ላይ ምን ይዘሃል? ሐዘን ጭንቀት ይጨመርልሃል ወይንስ ጥንካሬ ስኬት? እሱም ይጨመርልሃል። መጥፎ ነገር በእጅ ከያዝክ ከመጨመሩ በፊት ጣለው። ሙሴ ባህርን ለመክፈል ዳዊት ጎልያድን ለመጣል በእጃቸው በትርና ወንጭፍ መያዝ ነበረባቸው። አሁን በእጅ ላይ ምን ይዘሃል? እስካሁን አንድ ሜሴጅ እንኳን የለም። እሺ እኔም አልደውልም። የፈለገ ቢሆን መጀመሪያ ይቅርታ የሚለው ቁልፍ ረስቼ ሄጄ ልወስድ ነው የመጣሁት እንጂ ላናግርሽ ፈልጌ አይደለም። እስኪ ጠይቁልኝ። መንገድ ላይ ስመጣ አንድ ሰው ትዝ ስላለኝ ነው የገዛሁት። እኔም ቡና እያፈላው ነበር። ካላንተ መጠጣት ግን ደበረኝ። ኩራት ፍቅርን ይገለዋል።
አትኩ። የፉክክር ቤት ሳይዘጋ ያድራል። እኛ ፉክክራችን ትተን ቤታችንን ዘግተናል። እርሶም ቤቱን ይስጡ። ይሄ ለባለትዳሮች ይጠቅማል ብዬ ያሰብኩት ቪዲዮ ነው። ይሁን እንጠቀማላችሁ። ከፉክክር አንድ ሰው ተሸንፎ መኖር ተናንሶ መኖር ይጠቅማል ብዬ አስባለሁ። እንደኔ ያው እኔ ትልቅ ሰው ነኝ አይደለም የገባኝ ነገር ነው የምናገረው። እስኪ ደግሞ ሌላ ቪዲዮ እንለፍ። ህይወት ታስተምራለች። ህይወት ደግሞ ጥሩ ትምህርት ቤት ናት። ሉክ ትምህርት ቤት ተምረህ ሸምድደህ ነው የምትፈተነው። ህይወት ግን ስትጀምር እንደዛ አይደለም፣ ተቃራኒ ናት። ከፈተና ነው የምትጀምረው። ብድግ ስትል በጥፊ ነው የምትጀምረው እያልክ መቀጠል። ብድግ ስትል እንትን የለም። ትምህርት በመኪና መሄድ ስትፈልግ በእግር ትሄዳለህ። መቸገር ሳይኖርበት ትቸገራለህ። ትምህርቱ ከፈተናው ትክክለኛው ደግሞ ህይወትም ትዳርም ከፈተናው ነው። ይሄ አሁን ውበት መግቢያ ነው። ቆንጆ ይደነቃል፣ ችግር የለውም። ውበት መግቢያ ነው። ሀብትም ቢሆን መግቢያ ነው። ግን የምታገቢ በሀብቱ ውስጥ ያለ ሰው፣ በውበቷ ውስጥ ያለችዋ ሴት ያቺን እኮ ነው የምታገባ። አንድ ሰው እንደውም ቲክቶክ ላይ ምን ስትላየው ደስ ማይል ቀልድ ነው። በእርግጥ ግን ለገንዘብ ብዬ ያገባሁት ባሌ ጂም ትሬነር ቀጠረልኝ። ስራ ያውጣ ያው ለገንዘብ ላይ ያገባሁት ሰው ትሬነሩን ፍቅረኛ ያደርገዋለሁ። አሁን ነው የስፖርት ምናምን ያሰራው መሰለኝ። በሷ ቤት አሁን አሪፍ ሆነ መናገሯ አይደለም፣ እድሜ ልኳን ነው የምትቃጠልበት። አንዳንዴ ከፋችን የሚወጣው አፋፍ ይሆናል። የሆነ ሰዓት የባነነ ሰዓት እንደዚህ ብላ ያገባችሁ ሰውዬ ማለቴ ያገባችሁ ባለ ሀብት አለ፣ ከዛ ደግሞ ያ ትሬነር አለ። አስባችሁታል? ሁለቱ አንድ ጋር ነው ቢያገኛቸው ይሄ ሰውዬ ምን ይሰማዋል? ከባድ ውሳኔ ነው የሚወስነው። መስገን እንኳን የናያችሁ ትልቁ ብሩሽ ይታያችኋል። መንገዱን እየቀባለው ብሩሹ እግዚአብሔር ነው እና የተቀባው መሬት ላይ የሚራመደው ሰውዬ ደግሞ እኛ ነን። ብዙ ጊዜ ህይወቴ በየት አቅጣጫ ነው እየሄደ ያለው እያለ በጣም እንጨነቃለን። ስለ ቀጣዩ ስቴፕ፣ ስለ ቀጣዩ ውሳኔ፣ ስለ ቀጣዩ ዓመት። ግን በደንብ ተመልከቱት። መንገዱ እየተቀባ ያለው ሰውዬው በተራመደ ቁጥር ነው። እግዚአብሔር ሁሌ ጉዞውን ከሀ እስከ ፐ ላያሳየን ይችላል፣ ግን ቀጣይ እርምጃችን በየት መንገድ መሆን እንዳለበት ይመራናል። ስለዚህ የኔ ህይወት ጉዳይ እንዴት ነው የሚሆነው ምናምን እያላችሁ መጨነቅ አቁሙ። ጀስት መራመድ ቀጥሉ። እግዚአብሔር መንገዱን እየቀባ ነው። ቪዲዮው የሆነ አንድ ስቴፕ ከፍ እንዳደርጋችሁ አስባለሁ። በመንፈሳዊ ህይወትም በዚሁ ባላችሁበት ህይወትም መነቃቃት ወደ ተሻለው ነገር የሚያሸጋግራችኋል ብዬ አስባለሁ። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ የማድረግ ግዴታ የለባችሁም። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሰላም ቆዩ።